አይነቶች ሶስት አይነት ናቸው። ከሰው ልጅ ብልት የሚወጡ የዘር ፈሳሽ ሶስት አይነት ናቸው። አንደኛ መኒ ይባላል፣ ሁለተኛ መዚ ይባላል፣ ሶስተኛ ውዲ ይባላል። ሶስቱም ያወጣት እንትናቸው ይለያያል። ይሄን ኢስላም የሚያስተማራችሁ የትኛው ይነጅሳል አይነጅስም የሚለው እንድታውቁ ነው። በሌላ እምነት ላይ የለም ይሄ እውቀት ባዶ ዜሮ ነው። ነገር ግን መጥተው ስለ እስልምና ይሄ የተገለጸበትን ቁርአንና ሐዲስ እየፈለጉ እስልምና የዘር ፈሳሽን ያስተምራል ይሉናል። ታዲያ እውቀት እኮ ነው። አንተ ጋር ከሌለ እንዳውም ኢስላም ይበልጠኛል ብለህ ልትደነቅበት ይገባ ነበር። የትኛው የዘር ፈሳሽ ነው የሚነጅሰው የማይነጅሰው የሚባል ሂሳብ የለም በክርስትና እምነት ላይ ገብታችኋል አይደለ? ይሄ መዚ መኒ ወዲይ ብሎ የሶስቶቹን የዘር ፈሳሾች በደንብ የሚለያቸው ኢስላም ብቻ ነው። ሌላ ቦታ ወፍ የለም። ገብታችኋል አይደል? እና መኒ የመጀመሪያው፣ ሁለተኛ መዚ፣ ሶስተኛ ወዲይ። መንይ ብሎ ማለት በሁለት መንገድ የሚወጣ የዘር ፈሳሽ አይነት ነው። አንደኛ በግብረ ስጋ ግንኙነት ጊዜ፣ ሁለተኛ ሰውየው እንቅልፉን ተኝቶ በህልሙ የሚፈሰው የዘር ፈሳሽ ነው። አስተውላችሁ ከሆነ እነዚህ ፈሳሽ አንድ አይነት ናቸው። በግብረ ስጋ ግንኙነት ጊዜ የሚፈሰውና ሰውየው እንቅልፉን ተኝቶ ቀንም ሊሆን ይችላል በህልሙ የሚያየው የዘር ፈሳሽ ይህ ምን ይባላል? መንይ ይባላል። ሕክሙ ይነጅሳል አይነጅስም? አይነጅስም። ያን ነብዩ ሰለላሁ ዐለይሂ ወሰለም ቃል አልመንይ ጣሂር፣ መንይ አይነጅስም ጠህራ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ስለተናገሩ ከታቻለ አይደል? ለዚህ ነው እናታችን አይሻ በነብዩ ሰለላሁ ዐለይሂ ወሰለም ልብስ ላይ አየሁት ብላ ያንን ነገር የገለጸችልን። ምን ትምህርት ለማስተማር ፈልጋ ነው? መንይ እንደማይነጅስ ለመናገር ነው። ነቢይ መሐመድ ልብሳቸው ላይ አንጠበጥባሉና እንደማይነጅስ ልትነግረን ፈልጋ ነው እናታችን አይሻ። ነብዩ ሰለላሁ ዐለይሂ ወሰለም አውቀው ነው የተውት። ያንን ብትተውት እንኳን ልብሳቸው ላይ አይነጅስም የሚለውን ትምህርት ከእርሳቸው እንድንወስድ ነው። እንደው ቢሆንስ እሺ የሰው ልጅ ላይ የሚሆን ነገር እርሳቸው ላይ ቢሆን የሚያስወቅሳቸው ነገር ነው አይደለም? በፍጹም አያስወቅስም። አምላክ ነው ብዬ ግን ያ ነገር ባይበት አምላክ ላይ ያ ነበር በጣም የሚደንቀኝ። አምላክ ላይ እንዳለ የሰው ልጅ ባህሪ ታይቶበት አሜን ነው ብለው ተቀብለው ልክ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሲሆን እንዴት ነቢይ ሆኖ እንደዚህ እንዴ! እኛ ጭራሽ ሰው ናቸው። በሰው ልጅ ላይ የሚሆን ሁሉ በእርሳቸው ላይ ይሆናል። በሰው ላይ ያየኸው ሁሉ በእርሳቸው ላይ ቢሆን እንዳትደነቅ። ቁል ኢነማ አነ በሸሩ ሚስሉኩም አሉ። ሙሐመድ ሆይ እኔ ልክ እንደናንተ ሰው ነው ይበላቸው። ዩሃ ኢለየ አነማ ኢላሁኩም ኢላሁ ዋሒድ፣ ከእናንተ ለየት የሚያደርገኝ ከአምላክ ዘንድ መለኮታዊ ራእይ ይወረድልኛል ብቻ። ገብታችኋል? የመለኮታዊ ራእይ ስለሚወረድልኝ ከእናንተ ምንም አልለይም በላቸው። በአንተ ላይ የሚሆን ነገር በሰው ላይ ይሆናል፣ በሰው ላይ የሚሆን በአንተ ላይ ይሆናል። ገብታችኋል አይደለ? ያ ነው እና መንይ አይነጅስም። ነገር ግን ዩጅብ አልጉስል፣ ትጥበትን ግድ ያስደርጋል። እርሱ ሻወር መውሰድ ግዴታ ነው። ለዚህ ሁለተኛው የዘር ፈሳሽ አይነት መዝይ የሚባለው። መዝይ የሚባለው ደግሞ የግብረ ስጋ ግንኙነትም አይደለም፣ እንቅልፍህም ተኝተህ አይደለም። ነገር ግን ስሜታዊ ነገር አስበህ ሊሆን ይችላል፣ ስሜታዊ ነገር አይተህ ሊሆን ይችላል፣ ስሜታዊ ነገር አውርተህ ሊሆን ይችላል፣ ከሚስትህ ጋር በመጫወት በመላፋት ሊሆን ይችላል። የዛኔ ስሜት ተሰምቶህ የምትፈሰው የዘር ፈሳሽ እሷ መዝይ ትባላለች። እርሷ ሕክሟ ትነጅሳለች። ትጥበትን ግን ግድ አታስደርግም። ታዲያ ምንድነው ማድረግ የሚጠበቅብን? ያንን ማጠብ፣ ልብስንም ሆነ ሰውነታችን ላይ የነካውን ክፍል ማጠብና ማጽዳት ብቻ ነው። ሶስተኛ ወዲይ የሚባለው የዘር ፈሳሽ አይነት ነው። ወዲይ የሚባለው የዘር ፈሳሽ አይነት ደግሞ በድካም ስሜት የሚወጣ የሆነ የዘር ፈሳሽ ነው። ምናልባት በአብዛኛው ጊዜ እንቅልፍ ከተኛችሁ በኋላ እንቅልፍ ከተኛችሁ በኋላ እንቅልፍ ምንድን ነው ሽንት ከሸናችሁ በኋላ ከሽንት በኋላ ተከትሎ የሚወጣ የዘር ፈሳሽ አለ። እሱ ወዲይ ይባላል። እርሱ ሕክሙ ምንድን ነው? ይነጅሳል። ስለዚህ ምንድነው ማድረግ የሚጠበቅብን? እዛው ሽንትን ተከትሎ ከወጣ ምናልባት የዛኔ ማጽደትና ማጠብ ብቻ ነው። ሸዋር ግዴታ አይደለም። ይህን ይመስላል። ገብተዋል?